አብርሃም ደህና ነው ወይስ አይደለም የሚለውን ለማወቅ በጣም ቀላል ዘዴ ነው። እናንተ በጽሞና ሆናችሁ አብርሃም የሚናገራቸውን ነገሮች ማዳመጥ ብቻ ነው የሚጠበቅባችሁ። ለነገሩ ከዛ ጋር የተሰበሰባችሁት በሙሉ ስልብ ስለሆናችሁ ማዳመጥ በስትክክል አትችሉም። ምድረ ድፍን ሁላ ማለት ነው። እናንተ ከተደፈናችሁ ልጁን ግን ከእናንተ ጋር ደፍናችሁት ልታሳብዱት አይገባም። ሄርሚ ውሽሚት ተርገበገብሽ። ላይክ ማርገብገብ ያስፈለገሽ አይደለ? ፊትሽ ይሄ ማርገብገቢያው ምንድን ነው የሚባለው? ቤተሰብ እሱን እኮ መስጠት ነበረብን። ተቀጣጠልሽ፣ ነደድሽ፣ ፊትሽ ነደደ፣ እያርገበገብሽ ነበረ ፊትሽን። እየተፈጠረ ያለውን ነገር እያየሽ ነው እንግዲህ ሄርሜላ። ሲያጌጡ ይመላለጡ። የሰው ባል ወስደሽ ለማጌጥ ሞከረሽ ነበረ፣ ግን አልተሳካልሽም። አይሆንማ፣ የማይሆን ነገር አይሆንም ነው። አይሆንም ስትባይ መመለስ ነበረብሽ። ሰላም ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ ውድ ቤተሰቦቼ። ኧረ እኔ ማለት ነው በቃ በደስታም በሳቅም ልሞትባችሁ እኮ ነው ውዶቼ። ለማንኛውም እኔ ዛሬ ደስተኛ ነኝ። እናንተ ደስ ያላችሁ ካላችሁ ይሄን ቪዲዮ የምትመለከቱ በሙሉ ላይክ እያደረጋችሁ ነካ አድርጓት፣ ሰብስክራይብም አድርጉ ማለት ነው እና እየዘለላችሁ ቤተሰብ እየዘለልን እኔ ደስታ ላይ ነኝ ዛሬ። ትናንትም ዛሬም እንደተደሰትኩ ነው፣ እግዚአብሔር ይመስገን። እኔ በሰዎች ላይ የምመቃኝ አይደለሁም እና ተመስገን። ቀን በቀን የምደሰትበት ነገር አላጣም እና ውድ ቤተሰቦቼ ማለት ነው። ግን እኔ ማርያምን ብዬ ስነግራችሁ አብርሃም አሳዘነኝ። እንደው አንጀቴ ቡድቡድ ያደረገው ሩቲን እንደዛ እንደ ጦጣ ዘሎ ሲያንቃት ማለት ነው፣ ሲያቅፋት በኢየሱስ ስም እውነት አሳዘነኝ። ከዛ ቦታ ላይ በቃ ልክ እንደ ሕፃን ልጅ ነው የሆነውና በነገራችን ላይ እንደዚህ የሚሆንበት ምክንያት አለው የራሱ። ግን እነዛ ስልቦች ምንድን ነው የሚያስቡት? አብርሃም አሁን እንደዚህ ዘሎ ሲያቅፋት ብዙዬን አያችኋት ራሷን ስትይዝ ራስሽን እንዳስያዘሽ ይኑር። አንቺማ ማለት ነው ራስሽን እንደዚህ ግጥም እንዳደረገሽ ይኑር። ከአንቺ ሆድሽ በልጦ ስታወሪ ሆድሽ እየተንቀጠቀጠ አንቺ ሙያ ቢኖርሽ ማለት ነው የራስሽን ሆድ ትኩረት አድርገሽ ሆድሽን ልትቀንሽ ይገባሽ ነበረ። ዝተት ዛሬማ ትረገጫለሽ አንቺ አስመሳይ አሮጊት። እና ቤተሰቦቼ ማለት ነው በመጀመሪያ ደረጃ አብርሃም እንደዚህ ከሩታ ላይ ሲደርስ ስፍስፍ የሚለው እነሱ እንደሚሉት መስተፋቅር ይዞት ነው ሊሉ ነው። ደግሞ አሁን እኮ እነዚህ ምድረ ግንፎ ግንፍልፍል የምን አንድ ደህና ሰው እንኳን የለም። አንድ ከቤተሰቡ እንኳን ኤፍሬም ብቻ ነው ደህና የሚያስበው ማለት ነው። የምሬን ነው። ይሄ ዴቭ የተባለ ብዙዬ የተባለች ምድረ ምንከቶች ወንድማችሁን በገዛ እንደበታችሁ ልታሳብዱት ነው እኮ የቀረባችሁት። እና የሚንሰፈሰፍበት ምክንያት አብርሃም ማለት ከሩታ ጋር እንግዲህ እንደሚፋቀሩ ሀገር ያወቀው ነው። ከሩታ ጋር አመት ምናምን በጣም ተለያይቶ የኖረ ሰው ነው። በጣም ፍቅር አለበት፣ ይወዳታል አይደል? እንግዲህ አመት ምናምን ተመልሶ የተገናኘ ፍቅር እንዴት ነው የማያገረሸው? እግዚአብሔርን እኔ አሁን ከአብርሃም ላይ የማይበት ከሩታ ላይ ያለው እያገረሸበት ነው። በቃ ፍቅሩ እንዳዲስ እየፈነቀለው መጣ። ያሳለፈው አመት አለ እሷን ተለይቶ፣ አሁን ደግሞ ድንገት ሲያት በቃ እንዳዲስ ነው የሆነበት ሁሉ ነገር ማለት ነው። እና ከዛ አንጻር ነው እንደዚህ ስስት እያለ ያለው አብርሃም ማለት ነው። ግን እኔ ያሳዝኖኛል ዛሬ በኢየሱስ ስም በጣም ነው ያሳዝነኝ። ለምን እንደሆነ ባላቅም። ከዛ በተረፈ ማለት ነው እናንተ ሰው ከሆናችሁ የሰው ስብዕና ካላችሁ በደንብ የምታስቡ ከሆነ ከአንደበቱ የሚወጣውን ቃላት በደንብ አዳምጡ በስነ ስርዓት። በቃ እኔ ደህና ነኝ፣ ሩታ እያዘዘችኝ አይደለም፣ በራሴ ነው የምንቀሳቀሰው፣ እሷ ምንም የምታደርጊ ነገር የለም፣ የምትመራኝ ነገር የለም፣ ተውኝ እያለ እየተናገረ ነው። ይሄ ካልገባችሁ እናንተ ምድረ ድልቦች ምንም ሊያደርጋችሁ አይችልም። እዛ መንጫጫት ትችላላችሁ እያንዳንዳችሁ ማለት ነው። የሰው ልጅ ከዚህ በላይ እንዴት ነው ሊናገር የሚገባው? ማለት ከዚህ በላይ ንግግር አለ እንዴ? ከዚህ በላይ እንዴት ይናገር አብርሃም? እንደውም እኮ እያስመሰለ መሆኑን በጣም እያስነቃችሁበት ነው። አብርሃም ደግሞ የእውነት ከዚህ ጋር ማለት ነው በትክክለኛው መስመር አሁን መምጣት የለበትም። እንደዚሁ እንዳስመሰለ ይቀጥል። ለምን ኖርማል ከሆነ እንደገና አብርሃምና ሩታን ይበታትኗቸዋል። ከምሬ ነው። ግን የገባው ይግባው። አብርሃም አውቆ ነው እንደዚህ እየሆነ ያለው። በቃ ነገሩ እንዳይበዛ ሀተካራ እንዳይበዛ ነው በአጠቃላይ። እና ሚስቴ ናት፣ የልጄ እናት ናት፣ ለሚስቴ መታዘዝ አለብኝ። ብታዘኝት የፈለግኩትን ነገር ማድረግ እችላለሁ አለ። እውነት ነው እኮ እንዴ! ሚስትም ለባሏ ታዛዥ ነች፣ ባልም ለሚስቱ ታዛዥ መሆን አለበት አይደለ? ስለዚህ አብርሃም አልተሳሳተም። ሩታ ያለችውን ነገር ቢያደርግ ምን ችግር አለው? ባሏ እስከሆነ ድረስ መብቷ ነው። እንደፈለገ ብታዘው፣ እንደፈለገ ቢታዘዛት ማለት ነው። ብዙ ምን ነው ጦጣ ሆንሽ ጦጣ አንቺ ልትበያት ነው ልትሰቃያት ነው እንዴ? በነገራችን ላይ ጀግንነቷን አሳየችሽ እኮ ጀግንነቷን። ከቤትሽ ሰተት ብላ መታ ባሏን ምንጥቅ አድርጋ ከፊትሽ ላይ ወሰደችው፣ አይንሽ እየተንፈረፈረ ማለት ነው። ነገ በእርግጠኝነቱ የምናገረው ሩታን ድፍት ብለሽ ይቅርታ ትጠይቃታለሽ አንቺ ራስሽ ማለት ነው። ብዙ ነሽ
ዛሬ የተናገርሻት ቃልሽ ነገ ያሳፍርሻል። እመኚኝ፣ ነገ ታፍሪበታለሽ፣ አንገትሽን ትደፊበታለሽ። ሀብሉን አሳበብሽ። ሀብሉ ላይ ምንም ነገር የለም፣ ደህና ነው። አብርሃም ከሩታ ተለይቶ ቆየ፣ ግን እያለ የነበረው ሩታን ነው። ስትመጣ ደግሞ የሆነውን ነገር አይተሻል። አንቺ ምን አይነት ሰይጣን ሰው ነሽ ግን? ማለቴ በዚህን ያክል ሰይጣን የምትሆኙ ለምንድን ነው? ለምንድን ነው አብርሃምና ሩታ በአንድ ላይ እንደሆነ የማትፈልጊው ማለት እንዴ? ሲጀመር ሩታ ማለት የራሷ ቤት ያላትና ከአንቺ ቤት መታ ምን ትሰራለች? እስከ ልጅሽ ነው። የእኔ ቤት ትልቅ ነው። ምን ልታረግ? በክብር አዎ፣ በስነ ስርዓቱ ጠርተሻቸው አንቺን ለመጠየቅ ይመጣሉ። ከዛ ውጭ ግን ከአንቺ ጋር ድርብ ሆና የምትቀመጥበት ምንም አይነት ምክንያት የለም። ያማረ ቤት እያላት ለምን ከአንቺ ቤት ትንጓተታለች? አረ እናንተ የስራችሁን ይስጣችሁ፣ እህትና ወንድም የስራችሁን ይስጣችሁ። ብዙዬ አቁሞሽ ይኑር። አንቺ መጀመሪያ ሆድሽ ላይ ትኩረት አድርጊ ብዬሻለሁ። አንተ ዴብ ደግሞ ማለት ነው አሁን በቤተሰብ ነገር የሆነ ችግር ተፈጥሮባል ምናምን ሲባል ሰምቻለሁ ባለፈው አይደለ? እዚህ ጋር እንደወጥ አታማስል። ውጣ ከዚህ ውስጥ ማለት ነው። ውጣና ሂድ፣ ቤተሰብን ምራ መጀመሪያ ደረጃ። እንዴ ያሟል እንደ ይሄ ደግሞ ደህና ሰው ሲባል ጭራሽ እያበደ ይመጣል እንዴ! እና ቤተሰብዬ፣ ከዛ በመቀጠል ደግሞ ውሽሚት ዛሬ ማለት ነው እንዲህ ምላሷን እልል አለች፣ ዘረጋችሁ ማለት ነው አንደበቷን። ማፈሪያ፣ አንቺ ማፈሪያ፣ ክብረ ቢስ። እንደው ምንድን ነው ክብር የምታጨው ግን ሄርሜላ? በዚህን ያክል ለምንድን ነው ክብርሽ የሚወርደው? ሲጀመር የተነካካ ሰው ልጅ ያለው ሰው ለአንቺ አይሆንሽም። ረፊ ብለንሽ ነበር አይደለ? አላርፍም ብለሽ እንደፈለግሽ ገብተሽ ማማሰል ፈለግሽ አይደል? ዛሬ ይኸው መቀጣጠሉን ቻየው። እንግዲህ ተቀጣጠልሽ እኮ። ሩታን ዘሎ ሲያቅፋት ማለት ነው ሄርሜላ ፌንት ልሰራ ነበር። ገድገድ ብላ ነው የቆመችው ማለት ነው። እና ፌንት ልሰሪ ነበር በእርግጠኝነት። ራስሽን ታሻለሽ፣ ፊትሽን ታርገበግቢያለሽ። ኤፋይ ቁጭ ከምትል አታርገበግብላትም ነበር ሄርሜላ? በስማም አይንሽ እያየ እኮ ነው የሚወዳትን ሚስቱን እቅፍ አደረጋት ማለት ነው። እና ፍቅር በግዴታ የሚሆን ነገር የለም። እኔ አልፈልግም፣ ወደ ሚስቴ ተመልሻለሁ፣ በቃ ተይኝ። ያንቺን ኮተታ ኮተት፣ ያንቺን ቅራቀንቦ አልፈልግም ተብለሻል። ያ አይፈልግም። ስለዚህ አንቺ ፈጣሪን የምትፈሪ ከሆነ ከዚህ ትዳሩ ውጪ ብለንሻል። ውጪ። ቀድመሽ ከሰጠሽው ሰርጉን እርሽው ሄርምዬ። ቀድሞ ግን ማለት በዛ የሆነ ሙሙ ምናምን ስላደረሽ ሙሙን ስለሰጠሽው ማለት ነው ከአንቺ ጋር የሚቆይ መስሎሽ ነበር። እንዲህ ቀድመሽ ለአብርሃም አባረሽ የሰጠሽው። የኔ እናት ድንግልሽን የሚወስደው ሰው ጠፍቶ ነው አተሽ ነው። ነገሮች ባልተረጋጉበት ሁኔታ ድንግል ነኝ ስትል ነበር። እንግዲህ ድንግልሽን የሰጠሽው ያ ነገር ቆጭቶች ከሆነ ወደሽ ነው የሰጠሽው። አብርሃም ምንም ሊያደርግልሽ አይችልም። ገብቶሻል? ከዚህ ጋር የጀመርከው ህይወት ሊያሳስብ ይገባል ትያለሽ። ወደሽ እኮ ማለት እሱ እኮ ወዶ አይደለም አስገድደሽ እኮ ነው እንዲጀምር ያደረግሽው። ያንንም ነገር አስገድደሽ እንደሰጠሽ ነው እየተሰማኛለ። ሲቀጥል ዛሬ አብርሃም ምንድን ነው የተናገረው? እቺ ባለጌ እኮ እያስወራች ነው። ኧረ እኔ የተከበርኩ ሰው ነኝ። እኔ ብልግና ማውራት አልፈልግም። ሄርሜላ ግን በቃ አንዳንዴ ታስተኛለች። እቺ አሳቻም ትናንትና ሰምታችሁታል አይደል? አብርሃምን ይሄ ዳኒ የሚባል ቀፎ ቅራቀንቦ ማለት ነው ልጆች ይመጣሉ ልጆች ይመጣሉ ምናምን ሲለው ልጆች አትበለኝ እኔ አንድ ልጅ ነው ያለኝ ብሎ ተናገረ ትናንትና። ዛሬም ደገመው። ያውላችሁ እንግዲህ ዛሬ አብርሃም ደህና እንደሆነ የምታውቁት እዚህ ጋር ነው። ምን አለ? ልጆች እኮ ይመጣሉ፣ ልጆችን አብረህ ታሳድጋለህ ሲለው ልጆች አትበለኝ ልጄ ልዑል ብቻ ነው ብሎ ተናገረ። ያ ማለት ከሄርሜላ ላይ ልጅ እንደሌለ በደንብ ያውቃል አብርሃም። እንደውም እኮ ነቅቶባት እኮ ነው በዚህን ያክል እየሆነባት ያለው። ሄርሜላ ውሸቷን እሱን ለመውሰድ ስትል አረገዝኩ እንዳለችው ሁሉ የደረሰባት ይመስለኛል ሳስበው ማለት ነው። እና ልጆቹ ሲሉት ልጄ አንድ ነው ብሎ ተናገረ። ሄርሜላ ከዚህ ላይ በቃ አንቺ ተስፋ ልትቆርጭ እኮ ነው የሚገባሽ። መርፌ እንውጋሽ፣ ከየት አግኝተን እንውጋሽ? አንቺ የምትገኝ ቢሆንማ እኮ አንድ ሰው ይበቃሽ ነበር አንቺ። እና ደግሞ ያለ ማፈርሽ አቤት! እንደ ውሽሚት እኮ አፏን ከከፈተች አትቻልም። የመረኝ ነው የምላችሁ። የተውሽውን የናቅሽውን ትዳር እኔ ያከበርኩት። እውነትሽን ነው ሩታ፣ የናቀችውን ትዳር አንቺ ያከበርሽው። ቤት በኩል እሙሙሽን በመስጠት ነው ያከበርሽው። ክብረ ቢስ። እዚህ ጋር ሌላ ነገር እንድንናገር ለምን ታረጊናለሽ? እኛንም አታባልጊና ባለጌ። አንቺ ባልገሽ እኛን ልታባልጊ። ያን ወንድምሽ በዛ ይንዘላዘላል አብርሃም ካልተመለሰልን እያለ ማለት ነው። አንቺ ወንድም የለሽም፣ ሲጀመር ቤተሰብ የለሽም። ቤተሰብ ቀጥቶ ቢያሳድግሽ በዚህን ያክል ደረጃ እንዲህ ፈርዘር ሄደሽ አትጨማለቂም ነበር። ተጨማለቅሽ ሄርሜላ ማለት ነው። አሁን አንቺ የጸሞና ጊዜ ያስፈልግሻል። ወደ ራስሽ ተመለሽ፣ ለራስሽ ጊዜ ስጪ። የገባውበት ህይወት የተሳሳተ ነበር ብለሽ ለአእምሮሽ ለጭንቅላትሽ ልትነግሪው ይገባሻል። ማፈሪያ ነግራሽ ነበር እኮ ሚስትየው፣ ነግራሽ ነበረ። በእናትሽ ሩቲ እኮ በቃ ደረቷን ነፍታ ነግራሽ ነበረ። አመታት አልልሽም፣ ወራቶች
ወራቶች ይፈጁብኛል። እኔና አብርሃም አብረን እንሆናለን። አንቺ ይከፋሻል፣ አንቺ ታለቅሻለሽ ተብለሽ ነበር በሚገባሽ አማርኛ። ገባሽ? ዛሬ ያኔ ነው የተፈጠረው ማለት ነው። ይቺ ደግሞ እንዴ ከሚስት ፊት ቆማ እኔ አንቺ የናቅሽውን ትዳር እኔ ያከበርኩት ትላለች። አጨማለቅሽው እንዴ ትዳሩን፣ ወግ አሳጣሽው፣ ወገቢስ